የነጻነት ታጋዩ ቼ ጉቬራ ደግሞም የአብዮተኛው ፊደል ካስትሮ ሀገር የሆነችው ኩባ ተጨንቃለች። ለምን ቢባል ደግሞ በመካከለኛው ምስራቅ በምትገኘው ኢራን ላይ በማዕቀብ ናዳና በሀገሪቱ ውስጥ ከፍተኛ የዶላር እጥረት እንዲኖር በማድረግ ጫና እንዲፈጠር ሴራ እንደጎነጎነና ህዝባዊ ተቃውሞ እንዳስነሳ በኋላም የኢራንን መንግስት ተቃዋሚዎችን ጨፍጭፈዋል በማለት ጣልቃ ገባለው እንዳለ ከሰሞኑ ያመነው የትራምፕ አስተዳደር በኩባ ላይም የነዳጅ ክልከላ በማድረግ ነው። እናም ኩባ ካለፈው የአውሮፓውያኑ ወር መጀመሪያ አካባቢ ጀምሮ ትራምፕ ሀገሪቱ ነዳጅ እንዳታገኝ ውሳኔ ማሳለፋቸውን ተከትሎ ዜጎቿ ያለ ነዳጅ ተቋሞቿም ያለ ኃይል አቅርቦት እየተሰቃዩ መሆኑ እየተገለጸ ነው። የካሪቢያን ደሴቷ ሀገር ኩባ ከወዳጆቿ እንደ ማንኛውም ሀገር ነዳጅ እንዳታስገባ ትራምፕ ነዳጅ የሚያቀርብላትን ሀገር በታሪፍ በትር እመተዋለሁ ሲሉ አስጠንቅቀዋልና አሁን አይደለም ለሌሎች አገልግሎቶች ይቅርና ለአውሮፕላኖቿ የሚሆን ነዳጅ በማጣቷ በረራዎችን ሰርዛለች ተብሏል። አበው በእንቅርት ላይ ጆሮ ደግፍ እንዲሉ አንደኛው የነዳጅ ማጣሪያ ተቋም ላይ አደገኛ ቃጠሎ መነሳቱ ተሰምቷል። በአንድ በኩል የትራምፕ አስተዳደር በሀገሪቱ ላይ እያሳረፈ ያለውን ጫና አጠናክሮ መቀጠሉ ሲገለጽ፣ በሌላ በኩል ደግሞ ኩባ የነዳጅ ክልከላው ጅምላ ቅጣት ነው፣ ሰብአዊ ቀውስም እያስከተለ ነው ስትል አቤቱታ እያቀረበች ነው። የነዳጅ ሴራ የተሰራባት ኩባ ፕሬዝደንትም ልክ የዶላር ሴራ እንደተሰራባት ኢራን ፕሬዝደንት እጅ መስጠት ምርጫችን አይደለም ብለዋል። እናም በዕለቱ የኢትዮ ዴይሊ ዓለም አቀፍ ትንታኔ ዝግጅታችን በአሜሪካው ፕሬዝደንት ዶናልድ ትራምፕ ቀጥተኛ ትዕዛዝ እየተፈጠረ ያለውን የኩባን ወቅታዊ የነዳጅ ቀውስ፣ የአሜሪካን የነዳጅ እገዳ ተጽዕኖ፣ የታሪክ አውዶችንና የዶናልድ ትራምፕን የመጨረሻ ግምንነት እንዲሁም ተያያዥ ጉዳዮችን ልንመለከት ወደድን። ከዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። በአሁኑ ወቅት በኩባ ላይ የተጋረጠው ቀውስ በአገሪቱ ዘመናዊ ታሪክ ውስጥ ካጋጠሟት አስከፊ ክስተቶች አንዱ ተደርጎ ሊወሰድ ይችላል። እንደ አውሮፓውያን አቆጣጠር ባለፈው ጃንዋሪ 3 2026 የአሜሪካው ፕሬዝደንት ዶናልድ ትራምፕ በቬኔዙዌላ ላይ በወሰዱት ወታደራዊ እርምጃ ፕሬዝደንት ኒኮላስ ማዱሮን በቁጥጥር ስር መዋላቸውን ተከትሎ ለኩባ ዋነኛ የነዳጅ ምንጭ የነበረችው ቬኔዙዌላ አቅርቦቷን ለማቋረጥ ተገዳለች። ይህንን ተከትሎም ትራምፕ ለኩባ ነዳጅ በሚያቀርብ ማንኛውም ሀገር ላይ ከፍተኛ የንግድ ታሪፍ እንደሚጥሉ በማስፈራራታቸው ኩባ የነዳጅ አቅርቦት እጥረት ውስጥ ወድቃለች። በተለይም የአውሮፕላን ነዳጅ ወይም ጀት ፊውል ሙሉ በሙሉ በሚባል ደረጃ ማለቁ የአገሪቱን የአየር ትራንስፖርትና የቱሪዝም ዘርፍ ወደ መቆም አድርሶታል። የኩባ ምክትል የውጭ ጉዳይ ሚኒስትር ካርሎስ ዲካሲዮ በቅርቡ በማኅበራዊ ትስስር ገጻቸው ላይ እንዳሰፈሩት አሜሪካ በኩባ ላይ እየወሰደች ያለችው እርምጃ በንጹሐን ዜጎች ላይ የሚፈጸም የጅምላ ቅጣት ነው። ካሲዮ ሲያስረዱም ግልጽ ለመሆን ኩባ ነዳጅ ወደ ሀገር ውስጥ ማስገባት ያስፈልጋታል። አሜሪካ ደግሞ ነዳጅ በሚያቀርብ ማንኛውም ሀገር ላይ ዛቻ እየሰነዘረች አስገዳጅ እርምጃዎችንም እየወሰደች ነው። የነዳጅ እጥረት ደግሞ ትራንስፖርትን፣ የሕክምና አገልግሎቶችን፣ ትምህርትን፣ የኃይል አቅርቦትን፣ የምግብ ምርትንና የኑሮ ዘይቤን ይጎዳል። ይህ የጅምላ ቅጣት ወንጀል ነው በማለት በጽኑ ተቃውሟቸውን ገልጸዋል። ይህ የካሲዮ ንግግር አገሪቱ ያለችበትን አሳሳቢ ሁኔታ ቁልጭ አድርጎ የሚያሳይ ሲሆን አራተኛው የጄኔቫ ስምምነት የጅምላ ቅጣትን እንደሚከለክልም ዲፕሎማቱ አስታውሰዋል። በሌላ በኩል ፕሬዝደንት ዶናልድ ትራምፕ በኩባ ላይ የጣሉት ይህ የነዳጅ እገዳ የጀመረው የቬኔዙዌላው መሪ ኒኮላስ ማዱሮ በአሜሪካ ኃይሎች መታገታቸውን ተከትሎ ነው። ኩባ በቀን ከ27,000 እስከ 35,000 በርሜል የሚጠጋ ርካሽ ነዳጅ ከቬኔዙዌላ ታገኝ የነበረ ቢሆንም አሁን ግን ይህ መስመር ሙሉ በሙሉ ተዘግቷል። ኩባ ፊቷን ወደ ሜክሲኮ ብታዞርም ፕሬዝደንት ዶናልድ ትራምፕ በቀጥታም ሆነ በተዘዋዋሪ ለኩባ ነዳጅ በሚያቀርብ
የሚያቀርብ ማንኛውም ሀገር ላይ ተጨማሪ ታሪፍ እጥላለሁ የሚል ዛቻ በማቅረባቸው ሜክሲኮ የነዳጅ አቅርቦቷን ለማቋረጥ ተገዳለች። ይሁን እንጂ ሜክሲኮ ለሰብአዊ ዓላማ በሚል በሁለት መርከቦች የተጫነ የምግብና የመድኃኒት እርዳታ ወደ ሃቫና ልካለች። ይህ እርዳታ ግን የአገሪቱን የኢነርጂ ወይም የኃይል አቅርቦት ጥም ሊያረካ አልቻለም። የነዳጅ እጥረቱ ምን ያህል የከፋ እንደሆነ የሚያሳየው አየር መንገዶች በኩባ አውሮፕላን ማረፊያዎች ነዳጅ መቅዳት አለመቻላቸው ነው። በዚህም ምክንያት እንደ ኤር ካናዳ ያሉ ታዋቂ አየር መንገዶች ወደ ኩባ የሚያደርጉትን በረራ ሰርዘዋል። ቱሪዝም ለአገሪቱ ዋነኛ የውጭ ምንዛሬ ምንጭ በመሆኑ የበረራዎች መቋረጥ ምጣኔ ሀብቱን ይበልጥ ክፉኛ ጎድቶታል። በሌላ በኩል ደግሞ እንደ አውሮፓውያኑ አቆጣጠር ከ1959 ኮሚኒስታዊ አብዮት በኋላ ኩባና አሜሪካ የሻከረ ግንኙነት እንዳላቸው ይገለጻል። አብዮተኛውና የሀገሪቱ መሪ የነበሩት ፊደል ካስትሮ በአሜሪካ ይደገፍ የነበረውን የፉልጀንሲዮ ባቲስታን መንግስት ከገለበጡ ጀምሮ ዋሽንግተን ሃቫናን እንደ ስጋት ስትመለከታት ቆይታለች። የትራምፕ አስተዳደር በወጣው የብሔራዊ ደህንነት ስትራቴጂ ላይ አሜሪካ በምዕራቡ ንፍቀ ክበብ ያላትን የበላይነት መልሳ ማረጋገጥ አለባት የሚል ግብ አስቀምጧል። ለዚህም ሲባል ማዱሮን ከስልጣን ማስወገድ እንደ ትልቅ ድል የተቆጠረ ሲሆን አሁን ደግሞ ተራው የኩባ ነው የሚል እምነት በዋሽንግተን ያሉ የውጭ ፖሊሲ አራማጆች ዘንድ ሰፍኗል። ፕሬዝደንት ትራምፕ ኩባ ያለ ቬኔዙዌላ ነዳጅ ልትወድቅ ዝግጁ ነች በማለት በይፋ መናገራቸውም ይህንኑ የሚያሳይ ነው። ዋይት ሃውስ የኩባን መንግስት ያልተለመደና እጅግ የከፋ ስጋት ሲል ፈርጇታል። እንዲያም ሆኖ የኩባው ፕሬዝደንት ሚጌል ዲያዝ ካኔል ለአሜሪካ ጫና እጅ መስጠት አማራጭ አይደለም በማለት የትራምፕን ግፊት በጽኑ ተቃውመዋል። ይሁን እንጂ አገሪቱ ያለ አንዳች ቅድመ ሁኔታ ከአሜሪካ ጋር ለመደራደር ዝግጁ መሆኗን ገልጸዋል። ዲያዝ ካኔል እንደተናገሩት ኩባ ለማንም ስጋት አይደለችም፣ ከአሜሪካ ጋር በጋራ መከባበርና በዓለም አቀፍ ሕግ ላይ የተመሰረተ ውይይት ለማድረግ ዝግጁ ነን በማለት የገለጹ ቢሆንም በኮሎምቢያ የኩባ አምባሳደር ካርሎስ ዴ ሴስፔዴስ ለአልጀዚራ እንደገለጹት አሜሪካ በምታደርገው ጫና አንሸበረም፣ አንዲት ጠብታ ነዳጅ ባይመጣልን እንኳን ቁርጠኝነታችን አይሰበርም ብለዋል። ይህ የኩባ ባለስልጣናት ንግግር በአንድ በኩል ለዲፕሎማሲ በራቸው ክፍት መሆኑን፣ በሌላ በኩል ደግሞ ለሉዓላዊነታቸው እስከ መጨረሻው እንደሚታገሉ የሚያሳይ ነው። የአገሪቱ የኃይል አቅርቦት ቀውስ በዕለት ዕለት ኑሮ ላይ ያመጣው ተጽዕኖ እጅግ ከፍተኛ መሆኑም እየተገለጸ ነው። የአገሪቱ መንግስት የትምህርት ሰዓታትን ለመቀነስ የመንግስት ሰራተኞችን የሥራ ቀናት ወደ 4 ቀን ዝቅ ለማድረግና አንዳንድ የቱሪስት መዳረሻዎችን ለመዝጋት ተገዷል። በሆስፒታሎች ውስጥ የሚሰጥ የድንገተኛ ሕክምናዎችና የኩላሊት እጥበት ወይም ዲያሊሲስ አገልግሎቶች በኃይል መቆራረጥ ምክንያት ስጋት ላይ ወድቀዋል። የተባበሩት መንግስታት ድርጅት ቃል አቀባይ ስቴፋን ዱጃሪክ እንደገለጹት ከሆነ የኩባ የነዳጅ ፍላጎት ካልተሟላ አገሪቱ ወደ ሰብአዊ ቀውስ ትገባለች። ዋና ጸሐፊው በዚህ ጉዳይ ላይ ከፍተኛ ስጋት አላቸው። የሰብአዊ መብት ተሟጋቾችም ዋሽንግተን እየወሰደችው ያለው እርምጃ ከፍተኛ ደረጃ ላይ የደረሰ ኢፍትሐዊ የምጣኔ ሀብት ማስገደድ ነው ሲሉ ጠርተውታል። በሌላ በኩል ደግሞ እንደ ግላስጎ ዩኒቨርሲቲ ፕሮፌሰር ሄለን ያፍ ያሉ ባለሙያዎች እንደሚሉት ይህ ሁኔታ ለብሪክስ ሀገራት ትልቅ ፈተና ሆኖ ተጋርጧል። ኩባ በቅርቡ የብሪክስ አባል ሀገር ሆና የተቀላቀለች በመሆኑ እንደ ሩሲያ፣ ቻይናና ብራዚል ያሉ ሀገራት ኩባን ከዚህ አጣብቂኝ ውስጥ ለማውጣት ምን ያህል ቁርጠኝነት አላቸው የሚለው በጉጉት ይጠበቃል። ከዚህ ጋር በተያያዘም የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ቤጂንግ የኩባ ሕዝብን የመኖርና የማደግ መብት የሚነፍገውን ኢሰብአዊ ድርጊት አጥብቃ ትቃወማለች ብለዋል። ሩሲያን በበኩሏ በኩባ ያለው የነዳጅ ሁኔታ እጅግ አስጊ መሆኑን ገልጻ አሜሪካን ወቅሳለች። ይሁን እንጂ በትራምፕ ታሪፍ ማስፈራሪያ ምክንያት እነዚህ ሀገራት በይፋ ነዳጅ ለመላክ ደፍረው አልወጡም።
የፕሬዝዳንት ዶናልድ ትራምፕ የመጨረሻ ግብ ወይም ኢንድ ጌም ምንድነው የሚለው ጥያቄም ብዙዎችን እያሳሰበ ይገኛል። ትራምፕ በኩባ ውስጥ የነበረው ኮሚኒስታዊ ስርዓት እንዲያከትምና በዲሞክራሲያዊ መንገድ የተመረጠ መንግስት እንዲመጣ ይፈልጋሉ። ነገር ግን የኩባ መንግስት ከቬኔዙዌላ ይልቅ የጠነከረና የተደራጀ መዋቅር ያለው መሆኑ ትራምፕ የሚፈልጉት ለውጥ በቀላሉ እንዳይመጣ ሊያደርገው ይችላል። ከዚህ ባለፈም የኩባ ጦር ኃይል በምጣኔ ሀብት ውስጥ ትልቅ ድርሻ ያለውና ለፓርቲው ታማኝ በመሆኑ የስርዓት ለውጥ ለማምጣት የሚደረገው ጥረት ወደ ደም መፋሰስ ሊያመራ እንደሚችል ባለሙያዎች ያስጠነቅቃሉ። በቻተም ሃውስ የላቲን አሜሪካ ከፍተኛ ተመራማሪ የሆኑት ዶክተር ክርስቶፎር ሳባትኒ እንደሚሉት ኩባ እንደ ቬኔዙዌላ አይደለችም። ኩባ ሰፊ የነዳጅ ክምችት ወይም ማዕድን የላትም። ስለዚህ የአሜሪካ መንግስት የሚቀይረው ስርዓት ትልቅ የኢኮኖሚ ጥቅም አያስገኝለትም። ይልቁንም ይህ ጉዳይ ከርዕዮተ ዓለምና ከቀዝቃዛው ጦርነት ቅርስ ጋር የተያያዘ ነው ብለዋል። በሌላ በኩል ደግሞ ትራምፕ የሚከተሉት ጠንካራ ፖሊሲ በኩባውያን ዘንድ ከፍተኛ ምሬትን ቢፈጥርም አንዳንዶች ግን ይህ ሁኔታ የሀገር ፍቅር ስሜትን ቀስቅሷል እያሉ ይገኛሉ። በኖቲንግሃም ዩኒቨርሲቲ የላቲን አሜሪካ ጥናት ፕሮፌሰር የሆኑት ሆር ኩማራስዋሚ በዕለት ተዕለት ኑሮ መቸገር ምክንያት ብስጭት ቢኖርም ብዙ ኩባውያን ግን ለብሔራዊ ሉዓላዊነታቸው ለመቆም ቆርጠዋል ሲሉ ጠቁመዋል። ሆኖም ግን ሁኔታው አሁን ባለበት ከቀጠለና የነዳጅ አቅርቦቱ ሙሉ በሙሉ ከደረቀ በኩባ ውስጥ ህዝባዊ አመጽ ሊቀሰቀስ ይችላል። እንዲህ ያለው አመጽ ደግሞ በአሜሪካ የሚኖሩ ኩባውያን ወደ ደሴቲቱ እንዲያቀኑና ሁኔታውን ይበልጥ እንዲያወሳስቡት ሊያደርግ ይችላል። ይህ ደግሞ አሜሪካ ወታደራዊ ጣልቃ ገብነት እንድታደርግ ጫና ሊፈጥርባት ይችላል። ይህም ለትራምፕ ሌላ ራስ ምታት ሊሆንባቸው ይችላል። በሌላ በኩል ደግሞ የታሪክ ምሁራን እንደሚሉት ኩባ እንደ አውሮፓውያኑ አቆጣጠር በ1990ዎቹ የሶቪየት ህብረት በፈረሰች ማግስት ልዩ ወቅት ወይም ስፔሻል ፔሪድ የተባለውን እጅግ አስከፊ የምጣኔ ሀብት ውድቀት አሳልፋለች። በወቅቱ ማንም ኩባ እንደ ሀገር ትቀጥላለች ብሎ ባይገምትም ኩባውያን ግን በታላቅ መስዋዕትነት አልፈውታል። ፕሮፌሰር ሄለን ያፌ ታሪክ ራሱን ይደግማል። ኩባ በ1990ዎቹ ተመሳሳይ ሁኔታ ውስጥ ነበረች። አሁንም ህዝቡ ተባብሮ ሊወጣው ይችላል ብለዋል። ይሁን እንጂ የዛሬው ሁኔታ ከቀድሞ የሚለየው አሜሪካ በይፋ የነዳጅ እገዳ መጣሏና ነዳጅ ለማቅረብ የሚሞክሩ ሀገራትን በምጣኔ ሀብት መቅጣቷ ነው። ይህ የትራምፕ የጨዋታ ህግ ኩባን ወደ ማይቀረው የምጣኔ ሀብት መፈራረስ እየገፋት እንደሆነ የብዙዎች ስምምነት ነው። እናም በኩባ ላይ እየተፈጸመ ያለው የነዳጅ እገዳ አገሪቱን ወደ ጨለማና ወደ ሰብአዊ ቀውስ እየከተታት ይገኛል። የትራምፕ አስተዳደር ኩባን ለማንበርከክ የያዘው አቋም በዓለም አቀፍ ደረጃ ከፍተኛ ውግዘት እያደረሰበት ቢሆንም ዋሽንግተን ግን ግፊቷን አላላላችም። የኩባ መንግስት እስከ መጨረሻዋ ጠብታ ደም ድረስ እንታገላለን ቢልም ያለ ነዳጅ ግን የአገሪቱን መሰረተ ልማት ማስቀጠል የማይቻልበት ደረጃ ላይ ደርሷል። የዓለም አቀፉ ማህበረሰብና የብሪክስ ሀገራት በዚህ ጉዳይ ላይ የሚወስዱት እርምጃ የኩባን የወደፊት ዕጣ ፈንታ ይወስናሉ። ትራምፕ የሚፈልጉት የስርዓት ለውጥ ይመጣ ወይስ ኩባ በለመደችው የመቋቋም ብቃት ይህንንም ፈተና ታልፈው የሚሉትን የሚቀጥሉት ጥቂት ወራት የሚያሳዩ ይሆናል። ሆኖም ግን በዚህ በሁለቱ ሀገራት ፍልሚያ መካከል እየተጎዳ ያለው ንጹሑ የኩባ ህዝብ መሆኑ የአደባባይ ሚስጥር ነው። እናም የኩባ የነዳጅ ቀውስ የፖለቲካ ፍላጎትና የሰብአዊ መብት ግጭት ውጤት ሆኗል። አሜሪካ በቬኔዙዌላ ያገኘችውን ድል በኩባ ለመድገም ያላትን ጽኑ ፍላጎት ስታሳይ፣ ኩባ ደግሞ ለሉዓላዊነቷን እንደማትደራደር እየገለጸች ነው። የአውሮፕላን ነዳጅ ማለቁና ሜክሲኮ አቅርቦቷን ማቋረጧ ቀውሱን ይበልጥ አባብሶታል። የተባበሩት መንግስታትና የሰብአዊ መብት ድርጅቶች አገሪቱ ወደ መፈራረስ እንዳትሄድ ስጋታቸውን እየገለጹ ይገኛሉ። የትራምፕ አስተዳደር በኩባ ላይ የጣለው የነዳጅ እገዳ በታሪክ ውስጥ እንደ ትልቅ የኢኮኖሚ ጦርነት ሊመዘገብ የሚችል ሲሆን ውጤቱ ግን ከስርዓት ለውጥ ይልቅ ወደ ቀጠናዊ አለመረጋጋት ሊያመራ እንደሚችል ባለሙያዎች እያስጠነቀቁ ነው። ኩባ አሁን ያለችበት ሁኔታ ለዲፕሎማሲው የመጨረሻ ሙከራ ወይስ ለታላቅ ግጭት መጀመሪያ የሚለው ጥያቄ የዓለምን ትኩረት ስቦ ይገኛል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ሲኤንቢሲ፣ አልጀዚራ እንዲሁም ዘ ኮንቨርሴሽንን በዋቢነት ተጠቅመናል።